ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለተረቡ ሚያዝያ 29 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ የትምህርት ዘርፍ ስራዎች የሀገርን ዘላቂ ጥቅም ማዕከል አድርገው መሰራት አለባቸው ተባለ። ብሔራዊ ባንክ በዛሬው ዕለት 60 ሚሊዮን ዶላር ለጨረታ እንደሚያቀርብ አስታውቋል። በድሬዳዋ ከተማ የሶላር ኃይልን በበቂ ሁኔታ በመጠቀም የስራ ዕድልን ማስፋት እንደሚቻል ተጠቆመ። ከውጪ የዩናይትድ ስቴትስ ፕሬዚዳንት ትራምፕ የየመን ሁቲዎች ላይ የሚደርሰውን ጥቃት ለማቆም ከስምምነት መደረሱን አስታወቁ። ተመልካቾቻችን እነዚህንና ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀዳሚው ዜና ተሻገርኩ። የትምህርት ዘርፍ ስራዎች የሀገርን ዘላቂ ጥቅም ማዕከል አድርገው መሰራት አለባቸው ተባለ። ይህ የተባለው የትምህርት ሚኒስቴር አመራርና ሰራተኞች በመሀል ዘመን የሽግግር እቅድ አፈጻጸም ላይ ውይይት ባደረጉበት መርሃ ግብር ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ የሚከናወኑ ስራዎች የሀገርን ጥቅም ባስቀደመ መልኩ ሊከናወኑ ይገባል ሲሉ በውይይቱ ወቅት አሳስበዋል። ምሁራን ከፖለቲካ ከእምነት፣ ከባህልና ከማናቸውም ተጽዕኖ ነጻ ሆነው እውነትና ሀቅን የሚያፈላልጉና ለሀገር የሚጠቅሙ አዳዲስ ሀሳቦችና አስተሳሰቦችን ሊያፈልቁ እንደሚገባም ፕሮፌሰር ብርሃኑ አስገንዝበዋል። በስራ ሂደት የሚፈጠሩ ችግሮችን ወደ ራስና ወደ ተቋም በመውሰድ እየፈተሹና እያረሙ በመሄድ በሀሳብ ገዥነት መግባባትና ለሀገር አንድነት መቆም እንደሚገባም ሚኒስቴሩ በውይይቱ ወቅት ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ እንዳሉት የተገኙ ስኬቶችን በማስቀጠል ተግዳሮቶችን በመቅረፍና ሚዛናዊነትን በማስጠበቅ ስትራቴጂክ ግቦችን ማሳካት እንደሚገባም ተናግረዋል። በየመዋቅሩ የሚገኙ አመራሮችና ሰራተኞችም ስራዎቻቸውን የሀገርን ጥቅም በማስቀደም በብቃት፣ በታታሪነት፣ በጥንቃቄ፣ በታማኝነትና በግልጽነት ሊሰሩ እንደሚገባ ማሳሰባቸውን አሻም ከትምህርት ሚኒስቴር ያገኘችው መረጃ ይጠቁማል። ብሔራዊ ባንክ በዛሬው ዕለት 60 ሚሊዮን ዶላር ለጨረታ እንደሚያቀርብ አስታውቋል። ብሔራዊ ባንኩ በወጣው መግለጫ በዛሬው ዕለት በሀገሪቱ ለሚገኙ ለሁሉም ባንኮች ባንኩ የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር መመደቡን አስታውቋል። ባንኩ በየሁለት ሳምንቱ መደበኛ የውጭ ምንዛሬ ጨረታ ማውጣት ከጀመረ ወዲህ የነገው ጨረታ ሶስተኛው የውጭ ምንዛሬ ጨረታው እንደሚሆን ይታወቃል። ይህ የብሔራዊ ባንክ የውጭ ምንዛሬ ጨረታ መንግስት ከዓለም አቀፎቹ የገንዘብ አበዳሪ አካላት IMF እና የዓለም ባንክ ካደረገው የብድር ስምምነት እና መንግስት ባለፈው ሐምሌ ወር ካደረገው የማክሮ ኢኮኖሚ ማሻሻያ በኋላ እየተደረገ የሚገኝ ነው። ፕሮጀክቱ በተለይ ኮሌጁም ሆነ በአስተዳደሩ የሚገኙ ባለድርሻ አካላት በትብብር የመስራት ስሜት በመኖሩ በቀጣይም የበለጠ ውጤት ለማስመዝገብ እንደሚቻል አስረድተዋል። መረጃው የብሔራዊ ባንክ ነው። ድሬዳዋ ውስጥ የሶላር ኃይልን በበቂ ሁኔታ መጠቀም ከተቻለ የስራ ዕድል መፍጠር እንደሚቻል ተጠቆመ። በድሬዳዋ አስተዳደር መተግበር ከጀመረ ጀምሮ እስካሁን የታየው ውጤት አበረታች እንደሆነ ተገለጸ። ድሬዳዋ ውስጥ የሶላር ኃይልን በበቂ ሁኔታ መጠቀም ከተቻለ የስራ ዕድል መፍጠር እንደሚቻል አስተዳደሩ ገልጿል። አርዳ ኢትዮጵያ የተሰኘው የኃይል ኩባንያ 5.5 ሚሊዮን ብር የሚያወጣ 5000 ዋት የሚያመነጭ የሶላር ኃይል የሚያመነጭ ፓኔል ተገንብቶ ለድሬዳዋ ኢትዮ ጣሊያን ኮሌጅ ማስረከቡን አሻም ከአስተዳደሩ ለመረዳት ችላለች። በድሬዳዋ የሚገኘው የኢትዮ ጣሊያን ፖሊቴክኒክ ኮሌጅ ዲን ታደለ አሰፋ ፕሮጀክቱ በተለይ ኮሌጁም ሆነ በአስተዳደሩ የሚገኙ ባለድርሻ አካላት በትብብር የመስራት ስሜት በመኖሩ በቀጣይ የበለጠ ውጤት ለማስመዝገብ እንደሚቻል አስረድተዋል። ኮሌጁ በሶላር ኢነርጂ ዘርፍ በከተማና በገጠር የሚገኙ ተማሪዎችን እያሰለጠነ እንደሚገኝ ገልጸዋል። በመጀመሪያ ዙር 48 ወጣቶች በሶላር ቴክኖሎጂ ሰልጥነው ከመመረቅ ባለፈ የሙያ ምዘና ወስደው ሰርቲፋይድ መሆናቸውን፣ በሁለተኛ ዙር 43 ወጣቶች በመስኩ ስልጠና እየወሰዱ መሆናቸውን ጠቁመዋል። መረጃው የድሬዳዋ ከተማ አስተዳደር ነው። በቤንሻንጉል ጉሙዝ የክልሉ ሀብት በተገቢ ሁኔታ እየተሰበሰበ አለመሆኑ ተገለጸ። ክልሉ በተፈጥሮና በማዕድን ሀብት የታደለ ቢሆንም ከዚህ ሀብት ሊገኝ የሚገባው ገቢ በአግባቡ እየተሰበሰበ አይደለም ሲል የክልሉ ብልጽግና ፓርቲ አስታውቋል። የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ኢሳቅ አብዱል ቃድር በክልሉ ያለውን ሀብት በአግባቡ በመሰብሰብ ክልሉንና ሀገርን መጥቀም እንደሚገባ አስቀድመው የኦሮሚያ ስቴት ዩኒቨርሲቲ በክልሉ የሚያካሄደው የገቢ አቅም ጥናት ገቢን በማሳደግ የህብረተሰቡን የልማት ጥያቄዎች በአግባቡ ለመመለስ ወሳኝ ይሆናል ብለዋል። በማከልም የገቢ አቅም ጥናቱ እንዲሳካ ባለድርሻ አካላት የበኩላቸውን እንዲወጡም ጥሪ አቅርበዋል። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ተፈሪ አበበ በበኩላቸው የክልሉን ገቢ የመሰብሰብ አቅም ለማሳደግ የተቀናጀ ጥረት እየተደረገ እንደሚገኝም ጠቁመዋል። በክልሉ ባለፉት 9 ወራት ከ3 ቢሊዮን 438 ሚሊዮን ብር ያላነሰ ገንዘብ ገቢ መሰብሰቡን አስቀድመው በክልሉ ካለው የገቢ አቅም አንጻር ሲለካ እየተሰበሰበ ያለው ገቢ ውስን ነው ብለዋል። ዳይሬክተሩ አክለው
አክለውም ከኦሮሚያ ስቴት ዩኒቨርሲቲ ጋር በመተባበር የሚካሄደው ጥናት ይህንን ችግር በመቅረፍ የክልሉን ወጪ በራስ አቅም ለመሸፈን እንደሚያግዝ ያደረባቸውን ተስፋ አስቀምጠዋል። የክልሉ ፋይናንስ ቢሮ ኃላፊ ዚያድ አብዱላሂ በበኩላቸው በክልሉ ሰፊ የገቢ አማራጭ መኖሩን ጠቁመው የገቢ አሰባሰብ ስርዓቱን ደግሞ ማሻሻልና ማዘመን ያስፈልጋል ብለዋል። በጥናት ላይ የተመሰረተ ገቢ በመሰብሰብ የክልሉን ወጪ በራስ አቅም ወደ መሸፈን መሸጋገር ይገባል ያሉት ዚያድ ለዚህም ጥናቱን ውጤታማ ለማድረግ አስፈላጊ ይሆናል ብለዋል። የኦሮሚያ ስቴት ዩኒቨርሲቲ የፋይናንስና ኢኮኖሚክስ ኢንስቲትዩት ዳይሬክተር ዮናስ ጉርሜሳ በበኩላቸው ጥናቱ በቤንሻንጉል ጉሙዝ ክልል ያለውን የገቢ አቅም የሚለይ እንደሚሆን ምንም ጥርጥር የለው ማለታቸውን አሻም ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባገኘችው መረጃ ተመልክታለች። ለዛሬ ለተረቡ ሚያዝያ 29 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን በሰዓቱ ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ቴሌግራም ማህበራዊ ትስስር ገጾቻችንን ሰብስክራይብ፣ ላይክ እና ፎሎ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!